አቤት ማሸነፍ ነው። ዊን ኢዝ ዊን። ማንንም እንዳትሰማ ማድሪድ ግን እኔ ፔፕ ማለት ነው ከሲልቫ ጋር ያለው ጉዳይ መጣራት አለበት። እኔ በቃ ምንድን ነው እንዴት ሶስት አጥቂ አውጥተን ልብ ድካም እኔ ልወድቅ ነበረ። ግን ማድሪድን ካምባክ ለማድረግ ሰከንድ ሃፍ ማልጠበቅ ነው። ፈርስት ሃፍ ነው ዘግተናቸው የወጣ ነው ማለት ነው። ግን ልብ ድካም ፔፕ እንዴት ሃላንድ ቼርኪና ፎድን በአንድ ታወጣለህ? በና ገና 7ኛው ደቂቃ ላይ እየመራን እኮ ነው። ግን እንደዛም ቢሆን አይደረግም። እኔ ሲልቫ ኧረ ከሲልቫ ጋር ያለ ነገር መጣራት አለበት። እኔ ተቃጠልኩ፣ ነደድኩ እኮ በሱ ምክንያት ስንት ኳስ ነበር ዋጋ እያስከፈለን የነበረው። እሺ ሲልቫ ራሱ አቤት ማድሪድ ግን ልብላብ። ወይኔ እኔ በቃ ልብ ድካም ያዘኝ እኮ አልኩኝ እኮ። ቬኒሽስ በአንዴ ስንት ኳስ ነው ሲስት የነበረው? ስንት ኳስ! ወይኔ ሮድሪጎስ እሺ ምን ይባላል? እምባፔ የግቡ እኔ ምን አገባኝ? ዊን ኢዝ ዊን። አሸንፈናል፣ እንችላለን፣ ሁሌም እንችላለን። ደረት ነፋ ነው ከዚህ በኋላ አባቴ። ምንም ነገር አያስፈልግም። በቃ ለ100-0 ነው ፖዚሽን አልኩ እኮ። በቃ ዊን ነው አለቀ። ግባለት ማድሪድን እንደተናገርኩት ሜዳው ድረስ ሄደን 2-1 ስጥት። ይሄ ዊን ብቻ አይደለም፣ የሚገርም ኮንፊደንስ ቡስትን ያደረግነው። ሲጀመር እንደዚህ አይነት ትላልቅ ክለብ ስናሸንፍ ማለት ነው ታውቃለህ፣ ሄደ ቀጥታ ሄደን እንደምንበላው ማለት ነው 22-23 ላይ ያረጋገጥነው ነገር ነው። ፕሪሚየር ሊግ ላይ ራሱ አርሴ ፍሪ ያው ስላሸነፍን ይሄን ያህል ጣጣ ማብዛት አልፈልግም። በርናንዶ ሲልቫ ፈርስት ሃፍ አቃጥለን ይደፋኝ። መስጠት የምችለው እንኳን በሌለ ፊዚካል ልጋፋ ብለ ኳስ ተነጥቀ ፔናልቲ አሰጥተብን ነበረ። ሲቀጥል የገባው ኳስ ራሱ ያውቀዋል ሌባ እሱ ማስጣል ያልቻለውን ኳስ የተቀመውን ኳስ ነው ሄዶ የገባብን። ራያን ቸርኪ ራሱ በቃ ተጫወተባቸው የማድሪድ ፕሌየሮች ላይ። ሩዲገር ተውት፣ ጥቁር በጉልበት ይመስላል ሁሉ ነገር። ለማንኛውም እንችላለን። አንድ ነገር ደግሞ ልንገራችሁ፣ 3 ጨዋታ እንኳን ወጥቶባችሁ እስከ 10% ካሽባክ ያለው ኢዚ ቤት ብቻ ነው። ስለዚህ ኢዚ ቤት ምርጫ ይሁን። ሃላ ሲቲ ይላል። ሃላ ሲቲ። ሁልህም የሲቲ ደጋፊ ኮሜንት ላይ ትሄድልኝና ዛሬ ደግሞ ሃላ ሲቲ እያል ኮሜንቱን ታስጨንቅልኛል። ይህን ቪዲዮ ሼር፣ ኮፒ ሊንክ አድርገህ ተጀምረዋለህ። ችለን ነው የሚገባንን ውጤት ይዘን ወተናል። የሚገባንን ስላችሁ እግዚአብሔርን በጣም የሚገባንን። በመከላከሉ ረድፍ በጣም ጎበዝ ነበርን። በማጥቃቱ ረድፍ በጣም የሚችለውን ሲቲ ያየ ነው ጋይስ። በሙሉ ጨዋታው ነው የተደሰትኩት። በሙሉ ጨዋታው የጋቫርዲዮል አናት ምንድን ነው? በኢየሱስ ስም ዛሬ የጋቫርዲዮል አናት ባይኖር ወይኔ አናቱ የሚያወጣው ኳስ ወይኔ እግዚአብሔር ይባርክለት አናቱ። ሲቲዘንስ በጣም የሚገባንን ዊን ይዘን የወጣን ዋንጫ በሉት በልተነዋል። ሻምፒዮንስ ሊግ የኛ ነው፣ በልተነዋል። ኒኮ ራይሊ አተረፈን፣ ተስፋ ሰጠን፣ ህይወት ሆነን። ሃላንድ እኔ ፔናልቲውን ሰግቼ ነበር ወስዶ ቅርቅር አስተኝቶ ሊው እንተነፍሳለን። እቺ ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ በቀጣይ ቪዲዮ መጣላችኋለሁ ጋይስ። ኮሜንት ላይ ሆነው ሃላ ሲቲ ግባለት ይላል። ይሄ ነው ሲቲ አባቴ፣ ይሄ ነው ሲቲ። ማድሪድን በርናባው ድረስ ሄጄ ለጥፌዋለሁ። እችላለሁ። እንኳን ደስ አላችሁ ሲቲዝን ፋሚሊ። ለማንኛውም ዛሬ አሎንሶን ስራ ሳጥተነዋል። ምክንያቱም ቃላቸውን ያክብሩ። ከተሸነፈ ይባረር ተብሏል። ይባረርልን። አረ እንችላለን። ማድሪድን ሜዳው ድረስ ሄደን ገርፈናል። ለማንኛውም በጣም የሚገርም ጌም ነበረ። ማድሪድን በጣም አሪፍ ነበሩ። የምሬ ነው። ሲቲ ተጫዋቾችን ሳላደንቅ አላልፍም። የምሬ የከፈሉት መስዋዕትነት ቀላል እንዳይመስላችሁ በጣም ነው ያኮሩኝ ማለት ነው። አልጠበኩም ነበረ። ለማንኛውም ጋርዲዮላ ጌሙን ባይዞ የቀጣ የፓላስን ጌም አስቦ እንደውም ምርጥ ተጫዋቾቻችንን ቀድሞን ያስወጣው። የምሬ ነው ምላችሁ በጣም ነው ደስ ያለን። በርናባው ላይ ድረስ ሄደ ማሸነፍ የሚችለው ብቸኛው ቲም እኛ ነን። ነግሬያለሁ። አንተ ካሸነፍክ ዝም ብለህ ነው። እኔ ግን ሳልምቦጃቦጅ የሚገርም ማርጌ ነው። ኒኮ ራይሊና ኤርሊንግ ብሮት ሃላንድ ነው ያገቡት። በጣም ነው ደስ አለኝ። ኮንግራ ሲቲዝንስ፣ እንኳን ደስ አላችሁ። ይሄ ነው ሲቲ። ካሞን ሲቲ፣ ካሞን ሲቲዝን፣ እንችላለን። ማን ሲቲ ሪያል ማድሪድን በሜዳውና በደጋፊው ፊት ጣራው ተዘግቶ ነበር። አላቀም መሰለኝ አንቀባረረችው ነው ማለት። ዣቪ አሎንሶ ከ8 ጨዋታ 2 ቪክቶሪ ብቻ ነው ያለው። ዛሬ ማታ ይባረራል። ማድሪድ እንደዚህ አይነት ቀላቅ ዛሬ ማታ ይባረራል። ከዛ ኋላ ወደምንወደውና ወደምናከብረው ሊግ ዣቪ አሎንሶ ይመለሳል ማለት ነው። ጠላት ወገን ቢሆንም ችግር የለውም። ጽድት ነው። እንደዚህ ፉክክሩን ያጡፍልናል። ሼባኮ ልትሞት ጫፍ ላይ ደርሳለች። ናና ክለብን አድን። ሲቲዝንስ እንግሊዝን አኩርተናል።
እንግሊዝን አኩርተሻል። እኔ የሚያደርጉትን አይተሻላ። እኔ በቤንች ክለብ ብሩዥን ክሊን ሺት 3 ጎል ሪላክስ 2 ያባበደ ፑስካስ አዋርድ የሚያስፈልገው ጎል ማለት እንችላለን ነው ማለት እንችላለን። እንግሊዝን መወከል ያልተፈቀደላችሁ ሰዎች፣ ፓስፖርት የተነጠቃችሁ ሰዎች በአሁን ሰዓት እንቅልፍ ካልተኛችሁ መቼ ልተኙ ነው? በቃ አመቱን ሙሉ አተኙ። ግንቦት ላይ ከሀገር ትወጣለህ ብያለሁ፣ እነግርሃለሁ። ግንቦት ላይ ከሀገር ትወጣለህ ልገዛህ ስለሆነ ማለት ሲቲዝንስ ቸርኪ ኳስ ሲይዝ ለካ ይችላል። ሁለተኛ ጊዜ ሳነሳው ከኳስ ጋር 1-2 ያየኋቸው ነገሮች አስደንግጠውኛል። ፈርስት ሃፍ ሪያል ማድሪድ የሆነ ጎል እስኪያገባ ድረስ ተፍተፍ አለ። ከዛ ሰከንድ ሃፍ ኮምፕሊትሊ የሲቲ ጨዋታ ነበረ። እንችላለን እንግሊዛውያን። ኒውካስል 2 እኩል ናት። ሞክራለች አይደል? 6 ቻምፒየንስ ሊግ ያለው 2 እኩል ወጥቷል እኮ ገባር ሊያዋርዱን ሞክረዋል። እኛና ሲቲዝንስ ከሚዜ ጋር ማለት ሙሽራውና ሚዜ አስከብረንሻል። ልታደንቂን ይገባል። ኧረ ወገን ማድሪድ የሚሉት ቡድን ሱስ ጀመረ እንዴ? ምንድን ነው ማን? አረ ወገሩት ጀማው እንዴ! ዛሬ ቪኒ ምን ሆኖ ነው? ምን አይነት ኳስ ነው ሲስት የነበረው? ምን ያህል ኳሶችን ነው ሲያባክን የነበረው? የመሬን ነው ማስገብተው። ዛሬ 40 ነው መግረፍ ያለባቸው እሱ ልጅ 40 ማለት ነው። ለማንኛውም አንቺ እንግሊዝን አኩርተሻል። ጩጫ እንግሊዝን አኩርተሻል እንዴ! እኔ አስደሰትሽኝ እንዴ! አረ እናንተ ሲቲ ግን መፍራት የለብንም ጀሞ ሊጉም ላይ መፍራት የለብንም። ሰላም ነው ይሄ ቡድን፣ እያያችሁት ነው እንዴ? ሳንቲያጎ በርናባው ስቴዲየም ላይ ሄዱ ነው። በእርግጥ የዘንድሮ ማድሪድ ያን ያህል ጥሩ አይደለም። በጣም በቃ ቀፋፊ ነው። አሁን ላይ ደግሞ ያለበት ሁኔታ በጣም ከባድ ነው። እንግዲህ ጃቪ አሎንሶ ማድሪድ የሚሰናበትበት ጊዜ ደረሰ ይመስለኛል። ደግሞ በአግባቡ ማለት ነው። እያያችሁ ነው። ተጫዋቾች ሲቀየሩ የሚያሳዩትን ባህሪ እያያችሁ ነው። እንግዲህ ማይደበድቡት ነገር የለም። መልበሻ ቤቱን ሁሉ ሃንድል ማድረግ የቻለ አይመስለኝም ደግሞ። ለማንኛውም ግን ሲቲ እንግሊዝን በማኩራት ማድሪድ ሜዳ ድረስ ሄዳ ከኛ ተምራ ማለት ነው። እኔ ማድሪድ ሜዳ ሄዱ ማሸነፍ ለእንግሊዝ ቡድኖች ያስተማርኩት እኔ አርሰናል ነኝ። ከኔ ውጪ ማንም አይደለም። ለማንኛውም እዛ ድረስ ተጉ 2-1 በሆነ ውጤት ሲቲ እንግዲህ አሸንፈው ተመልሷል። ለማንኛውም ሲቲ ፋንስ ኮንግራ ብያለሁ። ይመቻችሁ። የእንግሊዙ ተወካይ ማንቸስተር ሲቲዝንስ አኮራችሁኝ። መቤቴነ ይሄን ሀላ ማድሪድ ነው ሀላ ገረድ ለጠፈው። በርናቡ ምንድን ነው? አርሰናል ብቻ ነው በርናቡ ላይ የሚያሸንፈው። ሲቲ የት ሄዶ ሲቲ ወዬ ነው የሚል ብራዘር ቀላያቅም መጀመሪያ እንዳደረገኛ ገቡ። አክተር አይቸኩልም፣ መጨረሻ ላይ ነው ጠቅ በጨዋታም ቀጥቅጧል። እንዲ ኦን ታርጌቱላ። አረ በስመ አብ እንዲ አረ በቃ ሲቲ የእንግሊዝ ተወካይ መቤቴን በቃ በርናቡ ምንድን ነው? የማን ሜዳ ነው? የሲቲ ሜዳ ነው። አርሰናል ብቻ ነው የሚያሸንፈው። ሲቲ የት ሄዱ? አቤት ሲቲ ቅድም ነግራችሁ ነበር፣ ታኮሩኛላችሁ ብያችሁ ነበር። ይሄው ይሄ ኪሊያን ማፔው የሚባለውን ይመቻችሁ ሲቲ። ፈላው ይመችሽ። ፈላው አላሳፈረንም። ዣቪ አሎንሶን አሁኑኑ አባረው ይላኩልን፣ እንቀበላለን። በአንድ ድንጋይ 3 ወፍ። ይሄ ነው እመጠላው ቡድን ይሸነፍልሃል። አሰልጣኛቸውንም ተወስደዋለህ። የወያላውንም ተቀናቃኝ ደግሞ አሪፍ ፐርፎርማንስ ላይ ስላለ ታደንቃለህ። ምን ትፈልጋለህ ከዚህ በላይ? ሪያል ማድሪዶች ግን ያለምጡት የለ እንዴ? ያላግጡ የለ እንዴ? ቤሊንግሃም ቺፕ ያደርጋት እንኳን ሳይታችኋል። ያንን አሁን እውነት ቤሊንግሃም ቺፕ ማድረግ አቅቶት ነው? በስነ ስርዓት ዲንክ ማድረግ አቅቶት ነው? ነው ዣቪ አሎንሶ እንዲወጣ ፈለጓል ተጫዋቾቹ። ሪያል ማድሪድ ዣቪ አሎንሶን የሚያባሩ ይመስለኛል። አይ ቲንክ የዣቪ አሎንሶ ነገር ያበቃ ይመስለኛል። ማድሪድ ላይ ወደ ሊቨርፑል ይመጣል። አሁኑኑ ዛሬውኑ እንዳያድር ፈልገን ዣቪ አሎንሶን ወደ ቤቱ ይመለስ። ዣቪ አሎንሶ በቃ አልሆነለትም። ሪያል ማድሪድ ላይ እኛ አክበረን ተንከባክበን ጊዜ ሰጥተን ቢውልድ እንድታረግ ጊዜ እንሰጣለን። እንደፈለግ ከስር መሰረቱ ትሰራለህ። እኛ ቤት ና እናምንብሃለን። እኛ ፈላው ግን ብያለሁ፣ የሚያኩርተሽኛል። እኔ መጀመሪያም አልቋጠርም ብያለሁ፣ ግን ማድሪድ 1 ጎል አገባና የሆነ ተስፋ ሊሰጥ ሞከረ። ኒውካስትልን እንኳን እንዳላበሽቀው ኒውካስትላቸው ወጡ መጣ። ሳምንቱ የኔ ነው፣ አንተ ሳምንቱ የኔ ነው የምልህ። ምን ይሻላል? ምንም አይሻለው። ምንም ሲጀመር እኔ ምን አልቋጠርም እኮ ብያለሁ፣ ግን ማድሪድ ምን አባቱ ነው የተጨማለቀው? መጀመሪያ መራ፣
በ10 ደቂቃ ሪሞንታዳ ተሰራበት። ምን እዚህ ማንቸስተር ሲቲ አሸንፏል። ልማደኛው 50ኛ ጨዋታውን ማድረግ ችሎ ነበር። 51 ጎሎች በአውሮፓ ቻምፒየንስ ሊግ አስቆጥሯልና በመጀመሪያዎቹ 50 ጨዋታ 50 እንዲያስቆጠረ ማንም ተጫዋች የለም። ዣቪ አሎንሶ ከፔፕ ጋርዲዮላ ተጫዋቾቹ የሪያል ማድሪድ ያላቸውን ሁሉ ሰጥተው ተጫውተው ነበር። ምክንያቱም ከ2-0 የሴልታ ቪጎ ድል በኋላ እና ፔሬዝ ደብሯቸው ነበርና ሊባረር ይችላል ስለተባለ ኢንቴንሲቲውን ከፍ አድርገው ህዝቡም እየደገፋቸው ጣራውን ዘግተው ሞክረው ነበረ። ይሻላሉ ግን ከመሸነፍ አልዳኑም። ኦሬሊ ድንቅ ብቃቱን አሳይቷል። ዶኩ ሌላ ትሬት ነው። አዲሱ ፓርትነርሺፕ ሲቲን በጣም እያገዘው እንደሆነ ታይቷል። በእርግጥ ሁለቱም ግቦች የሚያስብሉ ይኛል በጣም የሲቲን ጥንካሬ የሚያሳዩ ላይሆን ይችላሉ። ግን ራያን ሸርኪ ደግሞ እንደ ሲቲ ተጫዋቾች መሮጥ ወይም ደግሞ ድሮ ከሚሮጠው ከፍ ማድረግ መጀመሩ ካለው ለስሎ ሞሽን ከሚሆኑ ምርጥ ቪዲዮዎች ሩዲገር ሎጪ በሰዎች አናት ኳስ ማሳለፍ የበለጡ ነገሮችን ለስሎ ሞሽን ቪዲዮ የሚሆኑትን ይዞም እዛም ደግሞ ፍጥነትና ጉልበት ወይም መሯሯጥ መጨመሩ ፔፕ ቻምፒየንስ ሊግን አሁንም ማሰብ እንደሚችል ያሳያል። ማለትም እያደገ ከሄደ አምና ፓሪስ ሴን ጀርመን ዋንጫውን ሲያነሳ በመጀመሪያው ሊግ ፌዝ ላይ በጣም ተቸግሮ ነበርና እንደውም ማንቸስተር ሲቲ አሁን ከ1 እስከ 8 ነው ፔጅ አልነበረም። ስለዚህ አሁንም ቡድኑ ማደግ ከቻለ ማሰብ አይከለክለውም ፔፕን። ዣቪ አሎንሶ ምርጥ የነበረለት ሮድሪጎ በ33ኛ ጨዋታው ነው ግብ ያስቆጠረውና በጣም መጥፎ ሪካርድ ነበረ። ግን ዛሬ ምርጥ ነበረ። ለቪኒሺየስ ምርጥ ግብ ዕድል ሰጥቶታል። ቤሊንጋም ቺፕ ያደረገውና በጣም የዛቀውን ኳስም አመቻችቶ የሰጠው እሱ ነበርና ብቻ ጥሩ እንቅስቃሴ አድርጓል ሮድሪጎ። ግን ከመሸነፍ አልታደጋቸውም። እናንተ ስለ ጨዋታው ምን ታስባላችሁ? ይመቻችሁ። ፎር ላይክ ሼር ማድረግ አይረሳ። ዣቪ አሎንሶ እና ሪያል ማድሪድ ከባድ አጣብቂኝ ውስጥ ናቸው። በስድስተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ በጣም በተጠባቂ ጨዋታ ቤርናቦ ላይ ማንቸስተር ሲቲን ያስተናግደው ሪያል ማድሪድ ከመምራት ተነስቶ የ2-1 ሽንፈት ገጥሞታል። ቆንጆ ፉክክር ነበር የተመለከትነው። በመጀመሪያው አጋማሽ ሪያል ማድሪዶች በሮድሪጎ ጎል አማካኝነት ቀዳሚ መሆን ችሎ ነበረ። ከዚያ በኋላ ማንቸስተር ሲቲዎች በኦሬሊ እና ኤርሊንግ ብራውት ሃላንድ ፔናልቲ ባስቆጠሯቸው ጎሎች አማካኝነት 2-1 ውጤቱን በመቀልበስ ማሸነፍ ችለዋል። በዚህ ጨዋታ ላይ ለሪያል ማድሪድ ጥሩ የሚባለው ነገር ሮድሪጎ ከ31 ጨዋታ የጎል ድርቅ በኋላ ጎል ማስቆጠሩ ይመስለኛል። ከዛ ውጭ ግን የመጀመሪያውን ጎል ካስቆጠረ በኋላ ማንቸስተር ሲቲዎች በተሻለ መልኩ ወደ ጨዋታው ለመመለስ ጥረት ማድረግ ችሎ ነበረ። ያም ተሰክቶላቸው መሪነቱን በመውሰድ ጣፋጭ 3 ነጥብ ማስመዝገብ ችለው ነበረ። ለሪያል ማድሪድ ግን በጣም መጥፎ የሚባል ውጤት ነው ማለት ይቻላል። ዣቪ አሎንሶንም በደም ጫና ውስጥ የሚከት ነው ማለት ይቻላል። ኪሊያን ምባፔ በዚህ ጨዋታ ላይ በፊትነስ ችግር ምክንያት መሰለፍ አልቻለም ነበረ። ለማንኛውም ከዚህ ጨዋታ መጠናቀቅ በኋላ ማንቸስተር ሲቲ በአውሮፓ ሻምፒዮንስ ሊግ 13 ነጥቦችን በመያዝ 4ኛ ደረጃ ላይ መቀመጥ የቻለ ሲሆን ሪያል ማድሪድ 12 ነጥቦችን በመያዝ 7ኛ ደረጃ ላይ መቀመጥ ችሏል። ያበደ ጨዋታ እያየን ነው። እግዚአብሔርን ጽድት ያለ ጨዋታ። ሲቲ ምንድነው ነቃበሉ እንጂ አሁን አሪፍ እየሆናችሁ ነው። ላይክ ወደ ሪትም እየገባችሁ ነው። መጀመሪያ ግን እግዚአብሔርን በጣም እያናደዱኝ ነበር ሲቲ ተጫዋቾች ማለት ነው። ምንም በቃ ፍዝዝ ብለው ኳስ ራሱ በስትክክሉ አረጋግተው መያዝ አልቻሉም ነበር። በርናርዶ ለማድሪድ ነው እንደምትጫወተው እያዳፉ ይቀበሉሃል፣ ጎል ያገባሉ። ታው በርናርዶ ታው ራስ። ለማንኛውም ኦራይሊ ታደገን። ከዛ በኋላ ፔናልቲያችንን እድሜ ለሩዲገር ብለን ተቀበሉን። ወዮ ኮርቷ ምን አይነት ኳስ ነው የመለስከው? እሺ የሃላንድን መልሰው እንዴት አድርገህ ነው የቸርኪን ኳስ የመለስከው? ጂሰስ ወዮ ኮርቷ ወዮ። 3ኛውን ጎል አግብተህ ነው ቢሆን ኖሮ ኮንፈርት ይሰማን ነበር፣ ተጫዋቾቻችን ይነቃቁ ነበር። ኤኒዌይስ ግን አጨራረሱ ያሳምርልን። ያበደ ጌም ነው ጌታ። ልቤ በአፌ ልትወጣ መድኃኔ ዓለም ሆይ ወይኔ ሮድሪጎ በስመ አብ። ማድሪድ ፈርስት ሃፉን ማለት ነው እየመራን ብንወጣ ግን አሪፍ ጨዋታ ነበር ማድሪድ ጨዋታው። እኛም ያየውን እሱን ጨዋታ ለመቋቋም ጥረናል። ኤርሊንግ ሃላንድ አሪፍ አጥቂያችን አግብቷል። ኦሬሊም ይለያል። አሪፍ ነገር ነበር ያገኘነው። ግን ሰከንድ ሃፉን ደግሞ ወጥረን አሳክተን አሸነፈን የድል ዋንጫችን የምናነሳበት ጊዜ ናፍቆኛል። ግን እግዚአብሔርን መጀመሪያ አጋማሽ ልቤ ፈርቶ ነበረ። ግን ወንዱ ክለቤ ካምባክ አድርጓል። ግን ሰከንድ ሃፉን ደግሞ በአሪፍ ሁኔታ እንጠብቃለን። ድል ለማንቸስተር ሲቲ። ኮፒ ሊንክ እንዳይረሳ። እኔ ማድሪድ አሸንፎ የሲቲ ሞራል ይሰብረዋል ስል ጭራሽ ተሸንፎ ሞራል ይሆናል እንዴ ለሲቲ?
ምን አይነት ቲም ነው? አረ በስመ አብ ጭራሽ ማለት ነው ምንም ኦርጋናይዜሽን የሚባል ነገር የላቸውም ሪያል ማድሪዶች። እንዴ ሩዲገር ኬርለስ ዛሬ ማለት ነው ከሪያል ማድሪድ ሲጮት የነበረው ካሬራስ በስመ አብ ማን ይከላከላል፣ ኳስ ይዞ ሲሄድ ወደፊት በጣም ጽድት ያለ ጨዋታ ነበር ሲጮት የነበረው። የእውነቴን ነው። ቪኒሺየስ የሚሰራውን ስራ አያውቅም፣ ዝም ብሎ ቴስት ይስታል። ምንድነው እያደረገ የነበረው? ቤሊንጋም ሰከንድ ሃፍ ላይ ለመንቀሳቀስ እንደው ሞክሯል። ማድሪዶች ጭራሽ አልቻሉ። ሲቲ ኩክ ያረጋችኋል በሜዳችሁ መጥቶ እንዴት ነው ኩክ ሲያረጋችሁ ዝም የምትሉት? ግቫርዲዮል ብቻውን ግንብ ነው የሆነባችሁ። ኦራይሊ እና ግቫርዲዮል ብቻቸውን ነበር ሲጮቱ የነበረው። ሲቲ በጣም ነው ይችላል። የእውነት ምላችሁ ሲቲ ማለት ነው በጣም እየሰገውት ነው። ማድሪድን አዌ ሄዶ አሸነፈው። ማድሪድ ዘንድሮ ታውቃላችሁ በጣም የተጣለ ክለብ እንደሆነ አይደለም፣ አቋሙ በጣም ወርዷል። ግን ሄዶ አሸነፈው ሲቲ ማለት ነው። እንደዛው ነው። ማን ሲቲን እየፈሩት ነው። ሲቲን በጣም መፍራት አለባችሁ። ቤቲ ማድሪድ ቤቲ እሰጣለው በሜዳዬ እንዴ በበርናቡም ተሸነፋላችሁ። ቻምፒየንስ ሊግ እሺ ሚስተር ቻምፒየንስ ሊግ እኔ እኮ አክብሬያችሁ ነበረ። ደብል ቻንስ ለሲቲ አሉ አክብሬ በቃ ቢያንስ አቸው ነገር ያደርጋሉ ብዬ ኧረ በስመ አብ ይሄ ክብር አይገባችሁ። ሺት የሆነ ክለብ ነው ያላችሁ። ምንድነው ፈረስታፉ በስመ አብ የግተግማማ ደግሞ አጉል እንደቻለ ነገር ሮዲገር ምናምን ጓ ምናምን አላችሁ። አንድ ጎል ከታችሁ ጸጥ በል ተኛ ቀምተኛ። አሁን ዋናው ነገር ማለት ነው ዋናው ነገር ሃላንድ ምን እያደረገ ያለው? ሃላንድ ምንድነው እያደረገ ያለው? በ54 ጨዋታ 55 ጎል ሮናልዶ ይደርስበታል። ሮናልዶ ላይ ይደርስበታል። ምን አለበል ለታሪክ ይቀመጥ። አንድ ስቲል ለሪያል ማድሪድና ለማንቸስተር ሲቲ ምን አይነት ጥራቱ ላቅ ያለ ጨዋታን ያሳዩን ጋይስ። ለሁለቱም ቡድኖች ክብር ይገባቸዋል። የሚገርም ፉክክር፣ የሚገርም አልሞት ባይ ተጋዳይነትን ያስመለከቱን። ማንቸስተር ሲቲ እንግዲህ ተጠባቂውን የቻምፒየንስ ሊግ ግጥሚያ ወደ ቤርናባው አምርቶ ሪያል ማድሪድን በሜዳውና በደጋፊው ፊት 2-1 በሆነ ውጤት አሸንፎ ተመልሷል። እንግዲህ ጎሎቹን ከረፍት በፊት ብንመለከትም ከረፍት በኋላ ግን በሁለቱም ቡድኖች በኩል በጣም የሚገርም ፉክክር አስመልክተው ነበር። በተለይ ሪያል ማድሪዶች የአቻነቷን ጎል ለማስቆጠር ብዙ ጥረዋል፣ ብዙ ሞክረዋል። ነገር ግን አልተሳካላቸውም። በመጀመሪያው አጋማሽ ሪያል ማድሪዶች በተለይ መጀመሪያውን 30 ደቂቃ የሚገርም የበላይነትን ነበር በማንቸስተር ሲቲ ላይ የወሰዱት። ታዲያ ሮድሪጎም እንግዲህ ሪያል ማድሪድን መሪ ያደረገች ግብ በጣም በአስደናቂ ሁኔታ ማስቆጠር ችሎ ነበረ። ከደቂቃው በኋላ ግን ወደ ጨዋታው የተመለሱት ማንቸስተር ሲቲዎች በኒኮ ኦራይሊ እንደዚሁም ደግሞ በኤርሊንግ ሃላንድ የፍጹም ቅጣት ምት ጎል ጨዋታውን ቀልብሰው 2-1 መልሰው መምራት ጀምረዋል። ከረፍት በኋላ ሪያል ማድሪዶች ተጭነው ጎሎችን ለማስቆጠር ቢሞክሩም ነገር ግን አልተሳካላቸውም። በዚህ ጨዋታ ላይ ማንቸስተር ሲቲ ያደረጓቸውን በርከት ያሉ የጎል ማግባት ሙከራዎች እንግዲህ በቲቦ ኮርቷ መክነውባቸዋል። የሚገርም ብቃት ነበረ። ለማንኛውም ተጠባቂውን ጨዋታ እንዴት አገኛችሁት? ማንቸስተር ሲቲ አሁንም የሚያቆመው ጠፍቷል። እንግዲህ ጋይስ በቻምፒዮንስ ሊጉም ሪያል ማድሪድን በሜዳው 2-1 አሸንፎ መጥቷል። ስለ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ጥሩ ሆነ ጥሩ አልሆነ፣ ተመቸው አልተመቸው፣ ደላው አልደላው፣ ከሜዳ ውጪ ማንቸስተር ሲቲ እና ፔፕ ጋርዲዮላ ከደበራቸው ምንም አታመጣም። ያረዳልች አለቀ በቃ ተረዳኝ። የዓለማችን ግብዳው ትልቁ ምርጡ አይደለም እንደዚህ ጋርዲዮላ እንዳይደብረው በቃ ውስጤን ቀፎኛል ካለ ማለት ነው ለቀ መውጣት ነው ያለ አማራጭ። ትፈራገጣለህ እንጂ ቤት ምንም ማድከም ነው ጉልበትህ፣ ሌላ ታምር ውስጥ የለም። ተረዳኝ። በዚህ ምን አይነት ይሄ ኦሬሊ ምን የሲስተም ተጫዋች ሰብስቦ እንዳለ ነገ ጋቫርዲዮል ታምር ነው የሚሰሩት። ቼርኪ ደግሞ ብዙ መጥቶላል። አንተ ብዙበታን ነው ምን ጎበው ገባውን አውሬ ሆኖላል። ጭራቁ አለ ምን አለፋ በቃ እዛው ነው በቃ ቢውልድ ነው የሚያረጋቸው። ሜዶስ አስገባው አለቀ። ተገላግለናል። ለረዳች ምን እንደነ ያመጣህብን ነው ብሶበታል። አቤት እቺ ቻምፒዮንስ ሊግ 8 ውስጥ መከሯ በዛች 8 እቺ በቃ ተጋፉት ነው ምን በቃ አይገርባስ ሆኖላል። አራዳ ልጅ ይኸውማ ተጨናንቆ የአራዳ ልጅ ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቷና የእናንተን ሼር ኮፕሊንክ ይደረግ። ናና ቤርናቢዮ ላይ ካምባክ እንዴት እንደሚሰራ ናና ላሳየ በናት ተመልከት። 1-0 እየተመራው 2-1 ይሄ ነው ክለቤ። በቃ ይሄ ነው ክለቤ። ወንዳው እንዲሆነ ክለብ ነው የምደግፈው። እንደማንም ዝርጥርጥ አይደለም። ገና ደግሞ ሰከንድ ሃፍ ላይ ታየኛለህ እንዴት ጎል እንደማንበሸብሸው ማለት ነው። ግባና አውጣው
እኛ ግን አለን። ወይኔ ማሬስካ ሳምንቴን ያበላሸው ማለት ነው። ምንድነው በእናትህ ሲያስጠላ። ለማንኛውም ማለት ነው እነዚህ ወጣቶች ከመሄዳችን በፊት ሁላችሁም ይሄን ቪዲዮ በደንብ ኮፒ ሊንክ እና ፎሎ ማድረጋችን እንደደረሰ ማለት ነው። ወደ አርሰናል ጋር ስንሄድ ማለት ነው አርሰናል ዛሬ ጦርነት ይመስል ከግራ ከቀኝ ይልኩታል መድፍ። በስመ አብ ወልድ። ማዱዌኬ ተኩሳል ያገባል፣ ማርቲኔሊ በዚህ ተኩሳል ያገባል። ምንድነው እየሰሩ የነበሩት? 3-0 ዛሬም በክሊንቺት ወጥተዋል። እነዚህ ሰዎች ምን እንደሚሻላቸው አላውቅም። ፐርፌክት ሪካርድ ማለት ነው። አንድ ጎል ነው የገባባቸው ሻምፒየንስ ሊግ ላይ። ምን እንደሚሻላቸው እንጃ። በስመ አብ ያማቸዋል። ትንሽ ጤነኝነት እየተሰማኝ አይደለም እነዚህ ቡድን ላይ ብቻ። የአርሰናል ነገር ያው እኔ አላየሁትም፣ ግን በቃ ለቋጠሮም አይመችም ነበር ጨዋታው። በቤንች ገብተው ጅል አድርጓቸው ነው የወጡት። ክለብ ብሩጅ ማን ናቸው? ክለብ ብሩጅ እስከምን ድረስ ማለት ነው። ለማንኛውም ወደ ሲቲ ደግሞ ስንገባ ነው ሲቲዎች እኮ ማለት ነው ፈርስት ሃፍ በማድሪድ እየተቀጠቀጡ ፈርስት ሃፍ ራሱ ማለት ነው እነዚህ ልጆች ጅሎች አድርገዋቸው ነበር። አገቡ አንድ ጎል ስንት ኳስ እየሳቱ ምናምን። ለማንኛውም እዛው ፈርስት ሃፍ ሳያልቅ ማለት 2 ጎል ጠቅጠቅ ሬሞንታዳ አሏቸው ማለት ነው። በቃ ሬሞንታዳ እኛ ነው የምናውቀው፣ እናንተ በቃ 2-1 በሱ ስኮር ነው ያለቀው። ሰከንድ ሃፍ ራሱ የሆነ ያክል በቃ ሲቲ አጥቅቶ ነበር። ከዛ በኋላ መከላከል ምናምን ጀመሩ። ምን ጨነቃቸው እነሱ? ዋናው 3 ፖይንት ነው። ሲዝን አይደለ ይሄ ሲዝን፣ ዋናው 3 ፖይንት ነው ብለው ወጡ ማለት ነው። በቃ አለቀ። ማድሪዶች እንግዲህ አሁን ዣቪ አሎንሶ ከ8 ጨዋታ 2 ያሸነፉት። ምንድነው የሚሻላቸው? ይህ ሰውዬ በቃ ተባሯል። እንግዲህ ነገ ጧት ወይም ደግሞ ጨዋታው እንዳለቀ ፋብሪዚዮ ሮማኖ ዣቪ አሎንሶ ኢሳክ ተብሎ ምን ሰማው ነገር ነው። ለማንኛውም ማሬስካ ስራን ይስጥ፣ እኛ ግን አለን እያለን እንግዲህ ምን እናደርጋለን? ለጥ ነው ምንም የምናደርገው ነገር የለም። ይሄ ሸቃባ ቡድን አሁንም አይፋታም። አንተ ስማ ማድሪድ ምን ነክቷቸው ነው? በእግዚአብሔር እኛ እዚህ አርሰናል ላይ ተመስጠን፣ ለካ እነሱ ሌላ ታሪክ እየሰሩ ነው። 1-0 ደግሞ መሩ ሲባል በቃ ትንሽ አስደስተው ነበር። ከዛ ጨዋታው ሲጠናቀቅ 2-1። ይሄ ሮቦት ደግሞ አሁንም አላቆመም ጭራሽ ማግባት። ተመችቶታል። ቻምፒዮንስ ሊግ መች ነው? ኧረ ወይኔ እንጃ። የሃላንድ ማግባት የሚያቆምበት ቀን እኔ ናፈቀኝ። የምሬ ነው የምላችሁ። ሲቲ ተመልሷል አባቴ። ጋርዲዮላን አሁን ነው መፍራት ያለብን። አሁን ነው መፍራት ያለብን። በቃ አርሰናል ይሄ ቲም ሻምፒዮንስ ሊግ ላይም ተከታትሎሽ መጥቷል። ዘንድሮማ ምንም ዋንጫ አትበይም እኔ እያለሁ ያለ ይመስላል። እኔ የለሁበትም። በቃ እዴ ማድሪድን እኮ እናት እንደሌለው ልጅ ግርፍ ነው ያደረጉት። እግዚአብሔር ግርፍ። ይሄ አሎንሶ የተባለ የማድሪድ አሰልጣኝ ማለት ነው ቀጥታ መባረር አለበት። ምንም ልጆቹን ገደላቸው። እግዚአብሔርን እኛ የምናውቀው ማድሪድ ይሄ አይደለም። በቃ እኛ የምናውቀው ማድሪድ ይሄ አይደለም እንዴ።